ሰላምና ጤና በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናል የመጣችሁ። እኔ ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን ፈስ ስለ አንጀታችን ጤና ወይም ደግሞ ፈሳችን ስለ አንጀታችን ጤና ምን ይጠቁመናል የሚለውን እንመለከታለን። ይህ የጤና ትምህርት በጣም ጠቃሚና እንዲሁም ለሁላችሁም አስፈላጊ ስለሆነ ቪዲዮን ከመጀመራችሁ በፊት ሼር እንዲሁም ደግሞ ላይክ በማድረግ እንድትጀምሩትና እንዲሁም ቻናሉም አዲስ ቻናል ስለሆነ ሰብስክራይብ እንድታደርጉት በትህትና እየጠየኳችሁ ወደ ፕሮግራሜ አልፋለሁኝ። መልካም ቆይታ ይሆንላችሁ። ፈስ መፍሳት ወይንም ደግሞ አየር ማስወጣት የተለመደና ተፈጥሯዊ የሰውነት ሂደት ሲሆን የጨጓራና አንጀትን ጤናማነትና እንቅስቃሴ የሚያሳይ ነው። ይህም በዋነኛነት የምግብ መፈጨት ስርዓት በትክክል እየሰራ መሆኑን የሚጠቁም ነው። በተለይም ደግሞ ጠቃሚ የሆኑ የሆድ ውስጥ ባክቴሪያዎች ምግብን ለማንሸራሸር በሚያደርጉ ጥረት የሚፈጠር ነው። ሆኖም ግን እንደ መጠኑ ይሄ ማለት ድግግሞሹ እንደ ሽታውና ከሁኔታውም ጋር ተያይዘው በሚታዩ ሌሎች ምልክቶች ላይ በመመርኮዝ የጨጓራና የአንጀት ጤና መታወክን ሊያመለክት ይችላል። በምግብ መፈጨት ስርዓት ውስጥ የጋዝ መከማቸት በዋነኛነት የሚከሰተው አየር ወደ ውስጥ በማስገባትና በአንጀታችን በተለይ በትልቁ አንጀት ውስጥ በሚገኙ ጠቃሚ ባክቴሪያዎች አማካኝነት ያልተፈጩ ምግቦች ሲፈራርሱ ነው። በፋይበር የበለጸጉ ምግቦችን እንዲሁም የተለያዩ ፍራፍሬዎችን፣ አትክልቶችንና ጥራጥሬዎችን መመገብ የጋዝ ምርትን በከፍተኛ ሁኔታ ሊጨምር ይችላል። ይህም የሚሆንበት ዋና ምክንያት ፋይበር በሆድ ውስጥ ባሉ ጥቃቅን ህዋሳት ይህ ማለት ማይክሮባዮምስ አማካኝነት የመብላላት ይህም ፈርመንቴሽን ሂደት ውስጥ ስለሚያርፍ ነው። ይህም የመብላላት ሂደት በሚካሄድበት ወቅት እንደ ሃይድሮጅን፣ ሚቴንና ካርቦን ዳይኦክሳይድ ያሉ ጋዞችን እንዲፈጥሩ ያደርጋል። እነዚህም በስተመጨረሻ እንደ ፈስ ከሰውነት ይወጣሉ ማለት ነው። ስለዚህ አዘውትሮ አየርን ማስወጣት የጤናማና ንቁ የምግብ መፈጨት ስርዓት ምልክት ተደርጎ ሊወሰድ ይችላል ማለት ነው። ፈስ በጋዝ መከማቸት ምክንያት የሚመጣን ምቾት ማጣት እናም ጫናን ለመቀነስ ይረዳል። በመሆኑም የሆድ ህመምንና መነፋትንም ይከላከላል። እንዲሁም በሰውነት ጋዝ በሚኖርበት ጊዜ ሊከሰት የሚችለውን መቆጥቆጥ በማስቀረት አንጀትንም ይጠብቃል። ፈስን በጣም አዘውትሮ መያዝ ለምቾት ማጣት አልፎ ተርፎም ለኪንታሮት መፈጠር ምክንያት ሊሆን ይችላል። በቀን ከ10 እስከ 20 ጊዜ አየር ማስወጣት የተለመደና የጥሩም የምግብ መፈጨት ስርዓት ምልክት ሲሆን ይህም የምግብ መፈጨት ስርዓት ምግቦችን በትክክል እየፈጨና ንጥረ ነገሮችን እያሰራጨ መሆኑን ያሳየናል። እንደ ሃርቫርድ ሄልዝ መረጃ ከሆነም ምግብ ስንውጥ ወይም ደግሞ ስናንሸራሽር አየር በተፈጥሮ በምግብ መፈጨት ስርዓት ውስጥ ይከማቻል። በአማካኝ የሰው አካል በቀን ውስጥ ወደ 2 ሊትር የሚጠጋ የሆድ ጋዝን ያከማቻል። አብዛኛው ሰው ደግሞ በቀን 14 ጊዜ ያክል ጋስን ያስወጣል ወይም ደግሞ ይፈሳል። ይህም ታዲያ ለአንዳንዶቹ ከልክ ያለፈ ቢመስልም የምግብ መፈጨት ሂደት መደበኛ አካልና የምግብ መፈጨት ስርዓቱን በትክክል እየሰራ መሆኑን የሚያሳየን ምልክት ነው። ታዲያ አየር ማስወጣት ወይም ደግሞ መፍሳት መቼ ጤናማ ያልሆነ የምግብ መፈጨት ስርዓትን ያመለክታል ወይም ደግሞ መቼ አንጀታችን ጤናማ እንዳልሆነ ይጠቁማል የሚለውን ደግሞ እንይ። አየር ማስወጣት ወይም ደግሞ መፍሳት የተለመደ ቢሆንም አዘውትሮ የሚከሰት ወይንም በጣም መጥፎ ሽታ ያለው ፈስ የምግብ መፈጨት ችግሮችን ሊያመለክት ይችላል። እንደ አንጀት መቆጣት፣ የወተት አለመስማማት፣ የሴላሊክ በሽታ ያሉ የጤና እክሎች ከፍተኛ መጠን ያለው ወይም ደግሞ የተለየ አይነት ፈስ እንዲፈጠር ሊያደርጉ ይችላሉ። ሰዎች የተወሰኑ የካርቦሃይድሬት አይነቶችን መፍጨት ሲሳናቸው ለፈስ ሊጋለጡ ይችላሉ። ያልተፈጩ ካርቦሃይድሬቶች ወደ ትልቁ አንጀት ስለሚሸጋገሩ እዚያ ባሉ ባክቴሪያዎች ሲፈራርሱ አየር የሚፈጥሩ ይሆናል። ዲስባዮሲስ ብዙውን ጊዜ የሚከሰተውም በጨጓራ ወይም ደግሞ በአንጀት ውስጥ ከመጠን ያለፈ ባክቴሪያ ሲኖር ነው። ይህም በሆድ ውስጥ ያለውን የባክቴሪያ ሚዛን መዛባትን ያሳየናል። በዚህ ምክንያት ለአየር መውጣትና ለከፍተኛ ፈስም ይዳርጋል ማለት ነው። ይሄ ማለት በአንጀታችን ውስጥ የሚገኙት ባክቴሪያዎች ከመጠን በላይ ይህም ስንል ጤናማ ያልሆኑ ባክቴሪያዎች ከመጠን በላይ ሲበዙ የሚከሰት ሁኔታ ነው ዲስባዮሲስ የምንለው። ይህም ለአየር መውጣትና ለፈስ የሚዳርግ ሁኔታ ነው ማለት ነው። መጥፎ ሽታ ያለው ወይም ደግሞ ተደጋጋሚ ፈስ እንደ ሆድ ህመም፣ የሰገራ መልክ መቀየርን ወይም ደግሞ ከሰገራ ጋርም የሚወጣ ንፋጭን ከመሳሰሉ የጨጓራ ምልክቶች ጋር ተያይዞ ሊመጣ ይችላል። ይህም የምግብ መፈጨት ስርዓት ይሄ ማለት አንጀታችን በአግባቡ አለመስራቱን ሊያመለክት ይችላል ማለት ነው። ከአመጋገብ ጋር በተያያዘ ደግሞ ሰውነታችን በቀላሉ የማይመጣቸውን ከፍተኛ የካርቦሃይድሬት መጠኖችን መውሰድ፣ የጋዝ መጠጦችን የመጠጣት ልማድና ሳይታወቅም አየር መዋጥ ተጠቃሽ ምክንያቶች ናቸው። በተጨማሪም እንደ ጭንቀትና የተወሰኑ መድኃኒቶችም ያሉ የተለያዩ ምክንያቶች በአንጀት እንቅስቃሴ ላይ ለውጥ በማምጣት የፈስ ምርት እንዲጨምር ሊያደርጉ ይችላሉ። እነዚህ ነገሮች ለሚያስጨንቁ የሆድ ምልክቶች መከሰት ትልቅ የሆነ አስተዋጽኦን ያደርጋሉ ማለት ነው።
ፈስ ስለ ምግብ መፈጨት ስርዓት ብዙ የሚናገረው ነገር አለው። ምን ያክልም ጊዜ ፈስ እንደምፈሱ፣ ሽታው ምን እንደሚመስል ወይም ደግሞ ሂደቱ ምቾት የሚነሳ መሆን አለመሆኑን የውስጥ ጤናችሁን ሊያሳይ ይችላል። በአጠቃላይ ፈስ በተለመደው መጠን ውስጥ ከሆነና ህመም ወይም ደግሞ ከፍተኛ የምግብ መፈጨት ለውጥ የማያስከትል ከሆነ ይህ ጤናማ የሆድ ሁኔታ መኖሩን ያሳያል። በእንደነዚህ አይነት ሁኔታዎች ውስጥ ፈስ ከመጠን በላይ የሚበዛ ህመምም የሚፈጥር ወይም በዕለት ተዕለት ህይወት ላይ ከፍተኛ እንቅፋት የሚፈጥር ከሆነ ሊከሰቱ የሚችሉ የጤና እክሎችን ለማወቅና ተገቢውንም ሕክምና ለማግኘት የጤና ባለሙያን ማማከር አስፈላጊ ነው። በፋይበር የበለጸገ የተመጣጠነ ምግብን በቀስታ በአመጋገብ ውስጥ ማካተት ጤናማ የሆነ የአንጀት ማይክሮባዮም እንዲኖር ትልቅ አስተዋጽኦ አለው። ይህም የፈስ መብዛትን በእጅጉ ይቀንሳል። ይህም ታዲያ በምላሹ መደበኛ መጠን ያለው ጋዝ እንዲመረት ይረዳል ማለት ነው። ከዚህም በተጨማሪ ደግሞ በቂ ፈሳሽ መውሰድ፣ የጭንቀት መጠንን በአግባቡ መቆጣጠርና ሰውነታችንም ይሄ ማለት ለሰውነታችን የማይስማሙ ኢንቶለራንት የሆኑ ምግቦችን ማስወገድ፣ መለየት እነዚህ የፈስ መብዛትን ከመቀነሱ በላይ አጠቃላይም የምግብ መፈጨት ስርዓት ጤናማ እንዲሆን ያደርጋሉ ማለት ነው። እዚህ ላይ ከፍተኛ ጥንቃቄ መውሰድ ያስፈልጋል። በአጭሩ ፈስ የሆድ ውስጥ ጥቃቅን ህዋሳትና የምግብ መፈጨት ስርዓት ስራቸውን በአግባቡ እየተወጡ መሆኑን የሚያሳይ የጤናማነት ምልክት ነው። ነገር ግን ከመጠን በላይ ያለፈ ወይም ደግሞ መጥፎ ሽታ ያለው ፈስ ከሌሎች ምልክቶች ጋር ተያይዞ ሲመጣ በሆድ ውስጥ ትኩረት የሚሻ ነገር ወይም ደግሞ ችግር መኖሩን ያሳየናል ማለት ነው። የሰውነታችን ምልክቶች በጥንቃቄ መከታተልም የምግብ መፈጨት ስርዓት በተቃና ሁኔታ እንዲቀጥልና አንዳንድ የአንጀት መታወክ በሽታዎችን ለመከላከል ይረዳል። ይህም ተፈጥሯዊ ሂደት ሆድ ለሚመገቡት ምግብና በውስጡም ላለው ባክቴሪያ ሚዛን የሚሰጠው ምላሽ ማረጋገጫ ይሆናል ማለት ነው። ስለዚህ ፈስ እንደ ጤናማነት ምልክትም ሆነ ችግር በሚኖርበት ጊዜ እንደ ማስጠንቀቂያ ምልክት ሊወሰድ ይችላል ማለት ነው። ስለዚህ በአጭሩ ምን ለማለት ነው? ፈስ ኖርማሊ ጤናማ የሆነ የአካላችን ሂደት ነው፣ ወይም ደግሞ በአካላችን ውስጥ የሚከናወን ሂደት ነው። ነገር ግን አንዳንድ ጊዜ አሳሳቢ ወይም ደግሞ ማስጠንቀቂያ ሆኖም ሊከሰት ይችላል። በተለይ ደግሞ አንጀታችን ጤናማ እንደሆነ ሊያሳይ ይችላል ማለት ነው። ይሄ ደግሞ የሚሆነው መቼ ነው? አንደኛ በተደጋጋሚ የሚከሰት ከሆነ፣ መጥፎ ሽታ ያለው ፈስ ከሆነ፣ እንዲሁም ደግሞ ከሌሎች ህመሞች ጋር ይሄ ማለት ከሆድ ህመምና ከሌሎች የአንጀት መታወክ በሽታ ምልክቶች ጋርም አብሮ የሚከሰት ከሆነ ይህንን ችላ ማለት የለባችሁም። ለሐኪም ማሳወቅና ምርመራው ማድረግ ይጠበቅባችኋል ማለት ነው። በሌላ በኩል ግን ፈስ ኖርማል የሆነ ይሄ ማለት ጤናማ የሆነ የሰውነታችን የሂደት አካል እንደሆነ መገንዘብ ያስፈልጋል። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት የሚመስል ነበር። አይሆፕ እንደሚጠቅምና ግንዛቤም እንደሚሰጣችሁ ግምቴ ነው። ይህ ቪዲዮ ሌሎችም ስለሚጠቅምና አስተማሪም ስለሆነ በቅንነት ሼር አድርጉልኝ። በቀጣይ በሌላ አስተማሪ ጤና ትምህርት ማገኛችሁ ይሆናል። ቻናሉ አዲስ ቻናል ስለሆነ እስከዛው ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ ይሁንላችሁ። ቻው